ንም ሆዴ ያቺንም ፍቅሬ ብለህ እንዴት ትታመናለህ አንተ? ለምን ነው የምትታመነው? ሌባ እኮ ነህ። ቺት እያረክ እኮ ነው። የግድ የሱሪን ማውለቅ እኮ የለብህም። እግዚአብሔር ያይሃል እኮ ያይሃል እኮ ከሆነ 60 ኪሎ ከምትበዝን ሴትዮ መደበቅ ምንም ትርጉም የለው። ሰማይና ምድር የፈጠረ እግዚአብሔር ያይሃል። ብዙ ሰው ለሚስቱ ይመስለዋል። ታማኙን ሲባል ለሚስቱ ይመስለዋል። አይደለም፣ ለራስህ ነው። ክብር ያለ ሰው እንድትሆን ታማኝ ብትሆን ለሚስትህ አይደለም ይጠቅመው፣ ለአንተ ነው። ወደፊት ስትሄድ ከኋላ አትፈራም፣ አትሳቀቁም። ታማኝ ብትሆኑ ለራሳችሁ ነው። እግዚአብሔር ያያል። ሰውን ባመንነው ቁጥር ነው ታማኝ የሚሆነው። በጠረጠርነው ቁጥር አይደለም ታማኝ የሚሆነው። በጠረጠርነው ቁጥር ሰው እየተጨነቀ ውሸታም ነው የሚሆነው። ስለዚህ ከዛሬ ጀምሮ ግቡና በጣም የሚፈትኗችሁ ባሎች አሉ። አንዳንድ ባሎች ገብቶ በር ላይ ተረረ ብለው አንድ ላይ እንትን አድርጎ ዲሌት የሚያረጉ አሉ። በቃ ለእግዚአብሔር ስጧቸው። ጌታና እነሱ ይገናኙ። አትሰቃዩ እህቶቼ፣ የምሬን ነው ማወራላችሁ። በገዛ እጃችሁ የሴት ራሰ በረሃ እንዳትሆኑ። ሰው ጠብቃችሁት የምትይዙት አይደለም።